ሰላም ወዳጆቼ እንደምን አላችሁ? በዚህ ቪዲዮ የቀይ ስር ወይም ቢትሩት ለጤናችን የሚሰጠን ጥቅሞች በተመለከተ አንዳንድ መረጃዎች አጋራችኋለሁኝ። ለዚህ ረዳኝ ዘንድ የቀይ ስር ጁስ እሰራለሁኝ። የቀይ ስር ሎሚ፣ ዝንጅብልና ብርቱካን በመጨመር ጁስ እሰራለሁኝ። እናንተ የቀይ ስር በጁስ መልክ ብቻ ሳይሆን በተለያየ መልኩ ልትጠቀሙት ትችላላችሁ። ከወጥ ጋር ልትጠቀሙት ትችላላችሁ። ከአትክልት ጋር ልትጠቀሙት ትችላላችሁ። እኔ ለመስራት የሚቀለኝ ይሄኛው ጁስ መስራት ስለሆነ በዚህ ቪዲዮ ጁስ የሰራሁኝ። ነገር ግን የቀይ ስር ምን አይነት የጤና ጥቅሞች ነው የሚሰጠን የሚለው ነገር አብረን እናያለን። የቀይ ስር ወይም ቢትሩት ለጤና ጠቃሚ ነው የተባለበት ምክንያት በውስጡ የተለያዩ የጤና ጥቅሞች የሚሰጡ ኬሚካሎች ወይም ውህዶች ወይም በእንግሊዝኛው ባዮ አቫይሌብል ኮምፓውንድስ አካቶ ስለያዘ ነው። ለምሳሌ ያህል ናይትሬቶች ወደ ሰውነታችን ከገቡ በኋላ ወደ ናይትሪክ ኦክሳይድ ይቀየራሉ። ናይትሪክ ኦክሳይድ ለደም ዝውውር ጠቃሚ ነገር ነው። ሌላው የቀይ ስር በውስጡ ፍላቪኖይድስ፣ ፊሎኒክ አሲድ እና ፊሎኒካማይድስ የተባሉ ለልብ ጤና ጠቃሚ የሆኑ የተለያዩ ኬሚካሎች በውስጡ አሉበት። አስኮርቢክ አሲድ፣ ካሮቲኖይድስ እና ብታላይንስ የተባሉ ለጤና እጅግ በጣም ጠቃሚ የሆኑ የተለያዩ ውህዶች አካቶ ስለያዘ ነው። የቀይ ስር 10 ዋና ዋና አንታይ ኦክሲዳንት ባህሪ ያላቸው ከሚባሉ አትክልቶች ውስጥ ይመደባል። አንታይ ኦክሲዳንት ማለት ከሰውነታችን የተለያዩ መርዛማ የሆኑ ጋዞች ወይም ደግሞ ጎጂ የሆኑ ኬሚካሎች ወይም ፍሪ ራዲካልስ የሚባሉት በእንግሊዝኛ እነኝህን አጣርቶ በማስወገድ የሚታወቁ አትክልቶች ውስጥ ይመደባል። ፍሪ ራዲካልስ የተባሉት ወይም ደግሞ ሰውነታችን ውስጥ ኦክሲዴቲቭ ስትረስ የሚፈጥሩ ኬሚካሎች ወይም ጋዞች በተለያየ መልኩ ወደ ሰውነታችን ውስጥ የሚገቡ ሊሆኑ ይችላሉ፣ ወይም ደግሞ ከሰውነታችን ውስጥ የሚመረቱ ሊሆኑ ይችላሉ። ለምሳሌ ያህል የሜታቦሊዝም ተረፈ ምርት ሊሆኑ ይችላሉ። ሜታቦሊዝም ማለት ሰውነታችን የተመገብነው ምግብ ወደ ጉልበትነት የሚቀይርበት ሂደት ማለት ነው። በዚህ ሂደት ውስጥ ኦክሲጅን ራዲካልስ ይመረታሉ። በሌላ ወገን ደግሞ ከአካባቢያችን ለምሳሌ የሚያጨስ ሰው ካለ ወይም ደግሞ ከአየር ብክለት ጋር ተያይዞ ልዩ ኬሚካሎች ወይም ጎጂ የሆኑ ኬሚካሎች ወደ ሰውነታችን ውስጥ ከገቡ በኋላ ጤነኛ ከሆኑ ህዋሶቻችን ወይም ሴሎቻችን ጋር ሲጣበቁ ሴሎቻችንን ወይም ህዋሶቻችንን ዳሜጅ ሊያደርጉ ይችላሉ፣ ሊገሏቸው ይችላሉ፣ ወይም ደግሞ ያለ ጊዜ እንዲያረጁና ፈንክሽን ወይም ግልጋሎት መስጠት እንዲያቆሙ ሊያደርጓቸው ይችላሉ። የቀይ ስር ውስጥ ከሚገኙ ልዩ ጠቃሚ የሆኑ ውህዶች ውስጥ አንዱ የሆነው ቤተሌን የሚባለው ኬሚካል ወይም ውህድ አንታይ ኦክሲዳንት እንደዚሁም ደግሞ አንታይ ኢንፍላማቶሪ ባህሪ እንዳለው ጥናቶች ያሳያሉ። ይሄ ማለት ምን ማለት ነው? የቀይ ስር ውስጥ የሚገኙ ቤታሌን የተባሉ ውህዶች ሰውነታችን ውስጥ የተለያዩ መርዛማ ጋዞች ካሉ እነኚህ ቤታሌኖች መርዛማ ጋዞቹ ጋር ሄደው በመጣበቅ ወይም ስካቬንጅ አድርገው ወይም አድኖ በመያዝ ከሰውነታችን የማስወገድ ስራ ይሰራሉ ማለት ነው። ለምሳሌ ያህል እዚህ ጋር በምትመለከቱት ጥናታዊ ጽሑፍ ወይም ሪሰርች ውስጥ የተደረገው ምንድነው? ከሰው ጋር ተቀራራቢነት ያላቸው እንስሳት ወሰዱና እነኚህ እንስሳትን ከፍተኛ ኮሌስትሮል ያለው ምግብ መገቧቸው። ኮሌስትሮል እንደምናውቀው ጉበታችን የሚጎዳ ነገር ነው፣ ኢንጁር ሊያደርግ የሚችል ነገር ነው። ከዚያ በኋላ ደግሞ ምንድነው ያደረጉት? ለእነኚህ እንስሳት የቀይ ስር ወይም ደግሞ የቢትሩት ጭማቂ ወይም ደግሞ ኤክስትራክት ሰጧቸው። ከዚያ ከተወሰኑ ቀናት በኋላ ቼክ ሲደረጉ ጉበታቸውን መጎዳት አላሳየም። እነኚህ ጥናቶች ያመላከቱት ምንድነው? የቀይ ስር ውስጥ የሚገኘው ቤተሊን የተባለው ኬሚካል ወይም ውህድ ጸረ ጀርም ወይም አንቲማይክሮቢያል፣ ጸረ ኢንፍላሜሽን ወይም ደግሞ አንታይ ኢንፍላማቶሪ እንደዚሁም ደግሞ ጸረ ኦክሲዴሽን አንቲ ኦክሲዳንት ባህሪ ያለው መሆኑን ነው። ይህ የሚያመላክተው የቀይ ስር ለጉበታችን ጤና ጠቃሚ ነገር መሆኑ ነው። ወይም ደግሞ የቀይ ስር ጉበታችንን ከተለያዩ አይነት አደጋዎች ወይም ችግሮች እንደሚከላከል ነው። ምክንያቱም የቀይ ስር አንታይ ኢንፍላማቶሪ ወይም ደግሞ የሰውነታችን የበሽታ የመከላከያ ኃይሎች እኛኑ እንዳያጠቁን እንደሚከላከለን፣ እንደዚሁም ደግሞ አንታይ ኦክሲዳንት የሆነ ባህሪ ያለው ወይም ደግሞ የተለያዩ መርዛማ ጋዞች ሰውነታችን እንዳያጠቁን፣ ሴሎቻችን ዳሜጅ እንዳያደርጉ እንዳይገሉ፣ እንደዚሁም ደግሞ ጸረ ጀርም ወይም አንታይ ማክሮቢያል ባህሪ ያለው ስለሆነ ጉበታችን ውስጥ ኢንፍላሜሽን እንዳይካሄድ ወይም ደግሞ የራሳችን የበሽታ የመከላከያ ኃይሎች ጉበታችንን እንዳያጠቁ፣ እንደዚሁም ደግሞ ጉበታችን ውስጥ ኦክሲዴቲቭ ስትረስ እንዳይፈጠር ወይም ደግሞ የተለያዩ መርዛማ ጋዞች የጉበታችን ህዋሶች እንዳያጠቁ በመከላከል ጉበታችን እንዳይቆስል ወይም ፊብሮሲስ እንዳይፈጠር እንደዚሁም ደግሞ ሲሮሲስ ወይም ደግሞ የጉበት ጠባሳ እንዳይፈጠር ይከላከላል። ይሄኛው ጥናታዊ ጽሑፍ ደግሞ የሚያሳየው የቀይ ስር ወይም ደግሞ ቢትሩት ከፍተኛ የሆነ የፎሌት ወይም ቫይታሚን ቢ9 ክምችት እንዳለውና ከቫይታሚን ቢ9 ወይም ፎሌት እጥረት ጋር ተያይዞ ሊመጡ የሚችሉ የተለያዩ የጤና ችግሮች ለምሳሌ ሜጋሎብላስቲክ አኒሚያ ወይም ደግሞ ኒውራል ቲዩብ ዲፌክት የመሳሰሉ
የጤና ችግሮች እንዳይከሰቱ ለመከላከል ይረዳናል። በተለይም ደግሞ የቀይ ስሩን በጥሬነቱ ስንጠቀመው ወይም ደግሞ በጁስ መልክ ስንጠቀመው የተሻለ ጥቅም እንደሚሰጥ ወይም ደግሞ በብዛት ልናገኘው እንደምንችል ያሳያል። ሌሎች ቦታዎች በተደረጉ ጥናቶች ደግሞ የቀይ ስር የተመገቡ ሰዎች የደም ግፊቶቻቸው በአጭር ጊዜ መቀነስ አሳይተዋል። በተለይም ዳያስቶሊክ የሚባለው የደም ግፊታቸው። እንደዚሁም ደግሞ ከስፖርታዊ ውድድር ወይም ልምምድ አንድ ቀን አስቀድሞ የቀይ ስር የተመገቡ አትሌቶች ከፍተኛ የሆነ ስታሚና ወይም ደግሞ ጥንካሬ እንደዚሁም ደግሞ ፐርፎርማንስ ወይም አፈጻጸም አሳይተዋል። ይሄ የሆነበት ምክንያት የቀይ ስር ስንመገብ ከፍተኛ የሆነ የናይትሬት አቅርቦት ስለምናገኝ ነው። ምክንያቱም የቀይ ስር ከፍተኛ የሆነ የናይትሬት ክምችት ስላለው ናይትሬት ወደኛ ሰውነት ሲገባ ወደ ናይትሪክ ኦክሳይድ ይቀየራል። ናይትሪክ ኦክሳይድ ደግሞ የደም ስሮቻችን ኢላስቲሲቲያቸው እንዲጨምር ያደርጋል። ምን ማለት ነው? በቀላሉ የመለጠጥ እንደዚሁም የመኮማተር ባህሪ እንዲኖራቸው ያደርጋል። የደም ስሮቻችን በቀላሉ መለጠጥ መቻላቸው የደም ዝውውር ቀላል እንዲሆን ያደርገዋል፣ ወይም ደግሞ የተስተካከለ የተሻለ የደም ዝውውር እንዲኖረን ይረዳል። ጥሩ የደም ዝውውር መኖሩ ደግሞ ለሁሉም የሰውነት ክፍሎቻችን ጡንቻዎቻችንን ጨምሮ በቂ የሆነ ኦክሲጅንና ምግብ በወቅቱ እንዲደርሳቸው ይረዳል። እሱ ደግሞ ለፐርፎርማንስ ወይም ደግሞ ጥሩ የሆነ አፈጻጸም እንዲኖረን ይረዳል። ከዚህ በተጨማሪም ከደም ግፊት ጋር የተያያዙ ችግሮች እንዳይከሰቱም ይረዳናል። በዚህኛው ጥናታዊ ጽሑፍ ደግሞ ወደ እጆቻቸው ወይም እግሮቻቸው ጣቶች አካባቢ ደም በትክክል ማይዘዋወርላቸው ሰዎች ይሄ ሁኔታ በእንግሊዝኛ ሬናውድ ሲንድረም ይባላል። ይሄ የሚፈጠረው የእግሮቻችን ወይም የእጆቻችን ጣቶች አካባቢ የሚገኙ የደም ስሮች ስፓዝም ሲያደርጉ ሲኮማተሩ፣ ምክንያቱ ደግሞ ከፍተኛ የሆነ ቅዝቃዜ ወይም ብርድ በሚኖርበት ወቅት እነኚህ የደም ስሮች ስለሚኮማተሩ እዚያ አካባቢ የደም ፍሰት ወይም የደም ዝውውር ሊስተጓጎል ይችላል። በዚህም ምክንያት ጣቶቻችን እንደዚህ መልካቸው ይቀይራሉ። ይሄ ችግር ኖሮባቸው በዚህ ጥናታዊ ጽሑፍ የተሳተፉ ሰዎች ለተወሰነ ጊዜ ያህል የቀይ ስር ሲመገቡ የጣቶቻቸው አካባቢ የደም ዝውውር ከፍተኛ የሆነ መሻሻል አሳይተዋል። እንደ አጠቃላይ የቀይ ስር በርካታ ለጤና ጠቃሚ የሆኑ ማዕድናት ለምሳሌ አይረን፣ ማግኒዚየም፣ ፖታሲየም፣ ቫይታሚን ሲ እንደዚሁም ደግሞ ፎሌት አካቶ የያዘ ነው። ከዚህ በተጨማሪም በቂ የሆነ የፋይበር ይዘት ስላለው ለምግብ መፈጨት ሂደት ጤና ጠቃሚ ነው። በስተመጨረሻም የቀይ ስር መመገብ በዚህ ቪዲዮ የተጠቀሱት በሽታዎች ሁሉ ለማከም ይጠቅማል ያልኩ አይደለም። ይልቁንም በየሳምንቱ ውስጥ የምንመገባቸው ምግቦች ወይም ባላንስድ ዳይታችን ውስጥ ብናካተው በርካታ የጤና ጥቅሞች ልናገኝ እንደምንችል ወይም የተለያዩ የጤና ችግሮች ለመከላከል እንደሚረዳን ለማሳሰብ ያህል ነው። ስለዚህ በዚህ ቪዲዮ የተጠቀሱ ወይም ሌሎች የጤና ችግሮች ከገጠሟችሁ በአስቸኳይ የሕክምና እርዳታ እንድታገኙ በአክብሮት ላሳስባችሁ ወዳለሁኝ። የዚህ ቪዲዮ ዋና ዓላማ ማስተማር እንጂ ማከም እንዳልሆነ በድጋሚ መግለጽ እፈልጋለሁኝ። ይሄ ቪዲዮ ጠቃሚ ሆነው ካገኛችሁት ለሌሎች ሰዎች አጋሩት። ላይክ በማድረግ ድጋፋችሁን አሳዩ። ጥያቄ ወይም አስተያየት ካለዎት የአስተያየት መስጫ ቦታ ላይ ያስቀምጡት። እስካሁን ድረስ ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የቻናሉ አባል ይሁኑ። ጁሳችን ስለደረሰ ልንቀምሰው ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ይሰንብቱ። ቦን አፐቲት።